ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ደግሞ የምናየው የሰው አእምሮ ማዕከላዊ የጦር ሜዳ ነው። የሰው አእምሮአችን የኔና የናንተ ይሄ ጭንቅላታችን ውስጥ ያለው አእምሮ ምንድን ነው? የጦር ሜዳ ነው፣ ሴንተር ነው፣ ማዕከል ነው ማለት ነው። ምን ማለት ነው? እስቲ እንየው። እና ሰው ምንድነው? የሐሳቡ ውጤት ወይንም ምርት ነው። እንደ ሐሳቡ ነው እንግዲህ ሰው ውጤትነቱ፣ የህይወቱ ውጤቱ የሐሳቡ ሪፍሌክሽን ወይ ደግሞ ምርት ውጤት ነው ይባላል። ስለሆነም ሰውን ለመያዝ ወይንም በቁጥጥር ስር ለማድረግ ከተፈለገ በእግር ብረት አስሮ ማስቀመጥ ሳይሆን አእምሮን መያዝ ብቻ በቂ እንደሆነ ይታመናል ማለት ነው። ምንድነው ያልኩት? ልድገምላችሁ። በጣም ክሪቲካል መሰረታዊ ነገር ስለሆነ ነው። ሰውን ለመያዝ ወይንም በቁጥጥር ስር ለማድረግ ከተፈለገ በእግር ብረት አስሮ ማስቀመጥ ሳይሆን አእምሮን መያዝ በቂ ነው። ሰይጣንም ይህንን ስለሚያውቅ የሰውን አእምሮ ለመያዝ ከፍተኛ ተጋድሎ ያደርጋል። ሰይጣን ምን ያደርጋል? የሰውን አእምሮ ለመያዝ ነው። እጅና እግሩን ብትይዙት ሰው ላይታሰር ይችላል፣ ነፃ ሆኖ ሊኖር ይችላል። እጅ እግሩን ተይዞ የሆነ ነገሩን ተይዞ ሰው ጭንቅላቱን ተይዞ ግን ነፃ መሆን አይችልም፣ አእምሮ ተይዞ ማለት ነው። እና የኮሚኒስት ፍልስፍና እንዲሁም ልዩ ልዩ እውነት መሳይ ሃይማኖቶች በትምህርታቸው የሰውን አእምሮ በተቻላቸው መጠን ለመያዝ ከፍተኛ ጥረት የሚያደርጉ እንደሆነ ልብ ልንል ይገባል። በተለይ በደርግ ጊዜ የነበሩ ሰዎች የኮሚኒስት የፍልስፍና ሐሳብ አይዲዮሎጂያቸውን በወረቀት ፕሪንት በቃ መበተን፣ በየሰው ቤት ላይ ማዳረስ ነው። ልክ ክርስትና ወንጌልን ለሰዎች ሁሉ እንደሚያደርስ ኮሚኒስቶችም ሐሳባቸውን በተለይ በዛ ዘመን ያሉ ሰዎች በደንብ ይገባቸዋል። ምክንያቱም በቃ ወረቀቱን በተቻለ መጠን መበተን ነው። ምክንያቱም ሐሳባቸው የሰው አእምሮ ከያዙ በቃ አሪፍ ነው፣ መንግስትን መገልበጥ ይችላሉ፣ ምንም ነገር ማድረግ ይችላሉ። እና ልዩ ልዩ እውነት መሳይ ሃይማኖቶችም በተመሳሳይ መልኩ ሚዲያውን ኮንትሮል ያደርጉታል። በተለይ ደግሞ ከመጽሐፍ ቅዱስ ማየት ይሄ የሐሰት ነገር በጣም ያጮሃል። በዚያው ሐሰተኞች በጣም ልክ ይሄ ሰይጣን ያውቃል ምን የሰውን አእምሮ እንዴት ነው። ስለዚህ ሚዲያውን በሙሉ መቆጣጠር ይፈልጋል። በትምህርት ነው ሰው ምን የሚሆነው፣ አእምሮ የሚገዛው የሚቆጣጠረው። ሰው አእምሮውን ከያዛችሁት፣ በትምህርት በደንብ አእምሮ ካጥለቀለቃችሁት ምን ይሆናል ማለት ነው? ሰው ለዛ ነገር ተገዥ ይሆናል። አንደኛው መንገዳቸው እንግዲህ ይሄ እንትንን የሚያስፋፉበት ሰዎችን አእምሮ ለመያዝ የሚጠቀሙ በተለይ ደግሞ በክፉ ዓለም ያለ የሐሰት መንገዶች በስነ ጽሁፋቸው የሰውን አእምሮ ማጣበብ ነው። በቃ በተቻለ መጠን ጽሁፎችን ወደ ሰዎች አእምሮ ወደ ሰዎች በመላክ ማንበብ እንድትጠሉ አይደለም። በነገራችን ላይ የግዴታ ጽሁፍ ሲባል ብዙ ሰው የሚነበብ ይመስለዋል። በቪዲዮ መልክ ራሱ የሚቀርብላችሁ ስክሪፕት ነው፣ የተጻፈ ነገር ነው ወደ ቪዲዮ የሚመጣው። ቪዲዮም እኮ ማለት ባይዘው ጽሁፍ ሆኖ በእንቅስቃሴ መልክ ያለ ማለት ነው። ስለዚህ ያ ወደ ሰው አእምሮ የሚገባ አይዲያ ነው፣ ሐሳብ ነው፣ እውቀት ነው። ስለዚህ በእውቀት በቪዲዮ መልክም ቀረበ፣ በጽሁፍ መልክም ቀረበ፣ በግዴታ እዛው ጽሁፍ ብቻ እንዳይመስለው ለማለት ነው። እሳቸው እዚህ ጋር ያስቀመጡት በስነ ጽሁፍ የሰውን አእምሮ ግን ጽሁፉ ራሱ ወደ ቪዲዮ ተቀይሮ ብዙ አላያችሁም እንዴ? ብዙ ፊልሞች እኮ ከመጽሐፍ መልክ ተቀይረው ነው። ስለዚህ ወደ ሰው አእምሮ እንደምንም ብለው ያንን ነገር ማስገባት ይፈልጋሉ ሐሳባቸውን። ለዛ ነው መጽሐፍ ቅዱስ የሰይጣንን ተንኮልና ፍላጎት በመገንዘብ አማኞች ሐሳባቸውን ወይ ደግሞ አእምሯቸውን መጠበቅ እንዳለባቸው እያሳሰበው ማለት ነው። ምንድነው የሚለው መጽሐፍ ቅዱስ? እባብ ሔዋንን በተንኮል እንዳታለላት ምናልባት የእናንተም ሐሳብ ተበላሽቶ ለክርስቶስ ያላችሁ ቅንነትና ንጹህና
ትተዋላችሁ ብዬ እፈራለሁ ይላል። ምንድነው ይሄ? እኮ እያለ ያለው የእግዚአብሔር ቃል ነው። ምክንያቱም የሰይጣን ተንኮልና ፍላጎት ምን እንደሆነ አማኞች አእምሯቸውን ነው መጠበቅ እንዳለባቸው ነው። እግዚአብሔር አእምሯችሁን ጠብቁ፣ ሐሳባችሁን ጠብቁ። ለምን? እባብ ሔዋንን በተንኮል እንዳታለላት። ሔዋንን እኮ በተንኮል ያታለላት በሐሳቧ ነው እንጂ እጇን ጠምዝዞ እጅና እግሯን ጠፍሮ ይዞ ምናምን አይደለም። አይታችኋል። አንዳንድ ጊዜ እኮ አስገድዶ መድፈር እጅና እግርን ይዞ ጠፍሮ አስገድዶ መድፈር የሚባል ነገር ታያላችሁ። ምንም አስገድዶ አልደፈራትም ሔዋንን ሰይጣን። ምንድን ያደረጋት? ሐሳቧን። ስለዚህ አለ የእናንተም ሐሳብ ተበላሽቶ፣ ሐሳባችሁ ተበላሽቶ ለክርስቶስ ያላችሁን ቅንነትና ንጽህና ትተዋላችሁ ብዬ። አያችሁ፣ ሐሳባችሁ ከተበላሸ ለክርስቶስ ያላችሁ፣ ክርስቶስ ማለት እኮ ፍቅር ነው፣ ሌላ ነገር አይደለም እኮ ፍቅር ነው። የራሱን ነገር ትቶ ክብሩን ትቶ ከሰማይ የወረደ እግዚአብሔር እኛን ከመለኮት ጋር ሊያስታርቅ የወደደ ክርስቶስ እኮ ማለት ህይወት ነው። ክርስቶስ ማለት እኮ እውነት ነው፣ መንገድ ነው፣ ህይወት ነው። እና ያንን ነገር፣ ያንን መንገድ፣ ያንን እውነት ነፃ የሚያወጣውን እውነት ትታችሁ ሐሳባችሁን ተበላሽቶ ለክርስቶስ ያላችሁ ቅንነትና ንጽህና ትተዋላችሁ ብዬ እፈራለሁ ይላል። ይሄ ሁለተኛ ቆሮንቶስ 11:3 ላይ ነው። እና እርኩሳን መናፍስት ብልሹ የሆነውን ሐሳባቸውን በአእምሯችን ውስጥ በመሙላት በእኛ ሐሳብ ጭንቅላታችን ውስጥ በመሙላት ፍቃዳችን፣ የእኛ ፍቃድ ለእነሱ ፍቃድና ፍላጎት እንዲታዘዝ ይጥራሉ፣ ይሞክራሉ ማለት ነው። ምንድነው ያልኩትኝ? የነሱ የክፉ የዓለም ሐሳብ ወደኛ ጭንቅላት ውስጥ በመሙላት የኛን ፍቃድ ለዓለም ሐሳብ፣ ለዓለም ፍቃድ ማስገዛት ነው እንግዲህ የሰይጣን ሐሳብ። ይህ የእግዚአብሔር ተቃራኒ ሐሳብ ነው። ይህም ዘዴያቸውን መጀመሪያ የተጠቀሙት ምንድነው? በመጀመሪያ ሴት በሆነችው በሔዋን ላይ ሞክረው ሲሰራ አይተውታል። ያቺ ሔዋን ላይ የሰራውን መንገድ አይተውታል። በሔዋን በኩል እንዴት እንደሚያዋጣ፣ እንዴት ትርፋማ እንደሚያደርግ በሔዋን ስላዩት ሁልጊዜ ጦርነታቸውን በሰው አእምሮ ውስጥ በማካሄድ ዛሬም ቢሆን በሰው አእምሮ ውስጥ በማካሄድ ብዙ ጊዜ የእግዚአብሔርን ሕዝብ አእምሮ በቀላሉ በመጠምዘዝ ወይ ደግሞ እየጠመዘዙ ወይ ደግሞ ለመጠምዘዝ ሲሞክሩ ይታያል። ወይ ደግሞ ሲጠመዝዙም ደግሞ ታይቷል። ደግሞ ብዙ ምንድነው ያልኩት? አሁንም በደንብ ልድገመው፣ ይሄ ክፍል በጣም ወሳኝ ነው። ሰይጣን እቅዱ እንዴት እንደሚሳካለት ታውቋል። ከመጀመሪያ እንዴት አይነት መንገድ በሔዋን በኩል ሞክሮ ተሳክቶለታል። ስለዚህ ያንን ስኬቱን ሁልጊዜ የሰውን አእምሮ በማበላሸት ጥርጣሬ በእግዚአብሔር ላይ በመፍጠር እግዚአብሔርን ሰው እንዲጠራጠር በማድረግ የእግዚአብሔርን ሕዝብ አእምሮ በቀላሉ መጠምዘዝ እንደሚችል ዛሬም ድረስ እየሞከረ እየተሳካለት እየሄደ አይተነዋል። እግዚአብሔር ቃል በደንብ አስተምሮናል። አንዳንድ ክርስቲያኖች ስጸልይ እኮ እኔ ወደ ልክ ተንበርክኬ ስጸልይ ሐሳቤ አይሰበሰብልኝም። ለመጸለይ ተንበርክኬ የማስበው ሐሳብ ራሱ አንዳንዴ ክፉ ሐሳብ አስባለሁ። ሌላ ነገር ውስጥ ሆኜ ራሴን አገኘዋለሁ። ለምን ይሆናል? እኔ ተንበርክኬ ስጸልይ ለምንድነው ክፉ ሐሳብ ወደ እኔ የሚመጣው? ለምንድነው ትኩረቴን መሰብሰብ ያቃተኝ? ተንበርክኬ የማስበው እንደውም አንዳንዴ ጭራሽ የከፋ ነገር ነው። ወይ ደግሞ የስጋ ሐሳብ ነው። የራሴን ነገር ብቻ ማስፈጸም ነው። በቃ እግዚአብሔር ልክ እጅ መጠምዘዝ ማለት ነው። በቃ የራሴን ፍላጎት ነው ማሟላው። በቃ ወይ ደግሞ ሐሳቤ መሰብሰብ አልችልም። በቃ ተንበርክኬ እንዴት ነው የማደርገው ብለው ሲጠይቁ ይታያል። ሰይጣን አእምሯችንን ለመያዝ ምን ያህል ከፍተኛ ጦርነት እንደሚያካሂድ በዚህ እንኳን ምሳሌ ሆኖ ልናይ እንችላለን። ሰው ተንበርክኮ ሲጸልይ እንኳን አእምሮን ሰይጣን እንዴት እንደሚዋጋው በአእምሮ ላይ ያለው። ስለዚህ ሰው በአእምሮ ውስጥ የሚያልፈውን ሐሳብ ሁሉ መመዘን መመርመር ካልቻለ በልክ ተንበርክኮም ሲጸልይ ይሁን ሲንቀሳቀስ በህይወቱ ውስጥ ሲኖር በአእምሮ ውስጥ የሚያልፈውን ልክ በሐሳብ ውስጥ የሚያልፈውን ነገር ሁሉ መመዘንና መመርመር ካልቻለ በቀላሉ ሰይጣን በራሱ ሐሳብና ፍላጎት ሊሞላው ይችላል። በሰይጣን ሐሳብ ሊሞላ ይችላል። ሐሳቡም ፍላጎቱም ማለት ነው። ወይ ደግሞ በስጋዊ ሐሳብ ልክ ሰው እኮ ሁል ጊዜ ስለ ስጋዊ ነገር ቢያስብ የሚያስበው ሁሉ ስለ ስጋ ነው የሚያስበው። ስለ ስጋ ማሰብ ደግሞ ሞት ነው። ስለ መንፈስ ማሰብ ልክ እንደተለያየ ሁሉ ሰው ለዛ ነው ሁል ጊዜ በአእምሮ ውስጥ በሐሳብ ውስጥ የሚያልፈውን ነገር መመዘንና መመርመር ካልቻለ
በቀላሉ ሰይጣን በራሱ ሐሳብና ፍልስፍና ሊሞላው ይችላል። ሁልጊዜ ሰይጣን የሰውን አእምሮ በራሱ ሐሳብ የሚሞላው በረቀቀ ዘዴ በመሆኑ ሁልጊዜ ደግሞ ሰይጣን እኮ የሰውን ሐሳብ እንትን የሚለው በረቀቀ ዘዴ ነው። ስለዚህ ሐሳቡ ከሰይጣን የመጣ ሳይሆን ከራሱ የመነጨ ይመስለዋል። አንዳንድ ሰው ወይኔ እኔ እኮ በቃ እኔ እኮ ምናምን ብሎ ሐሳቡ የራሱ ይመስለዋል። ተንበርክኮ ሲጸልይ ወይኔ እኔ እኮ ምን አይነት ሰው ነኝ ይላል። ወይኔ እኔ እኮ እንደዚህ ወደ ሐሳቡ እኮ የሚያመጣው ሰይጣን ነው። የሆነ ነገሮችን ሐሳብ የሚያመጣው በተለይ ደግሞ ክፉ የሆነ ሐሳቦችን፣ ስጋዊ የሆኑ ሐሳብ በቃ ለራስ ብቻ የተኮረ የሆኑ ነገሮችን ማን ነው የሚያመጣው? የክፉ ሐሳብ እኮ ነው። በአስተሳሰባቸው ግዴለሾች የሆኑ ሰዎች ማለት ነው ብዙ ጊዜ ለጥቃት የተጋለጡ ናቸው። በቃ የሚያስቡት ነገር ጥንቃቄ ያላደረጉ ሰዎች ሰይጣን ትንሽ መግቢያ ቀዳዳ ካገኘ በአእምሮአቸው ውስጥ በቀላሉ በቁጥጥር ስር ሊያደርጋቸው እንደሚችል ያውቃል። በቃ ትንሽ ቀዳዳ ወደ አእምሮአቸው ውስጥ መግቢያ ክፍተት ካገኘ ለዛ ነው በቀላሉ በቁጥጥር ስር ብዙዎች ሲውሉለት የሚታየው ማለት። የእግዚአብሔር ቃል እንደዚህ ይላል፣ ምንም እንኳን በዓለም ብንኖርም እየኖርን ያለነው ምንም እንኳን በዓለም ቢሆንም የምንዋጋው ምን አይደለም፣ እንደ ዓለም ሰዎች አይደለም። የጦር መሳሪያዎቻችንም ምሽግ ለማፍረስ የሚያስችል መለኮታዊ ኃይል ያላቸው ናቸው እንጂ እንደ ዓለም የጦር መሳሪያዎች አይደሉም። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ እናፈርሳለን። አእምሮን ሁሉ እያለ አእምሮን ሁሉ እየማረክን ይላል ለክርስቶስ እንዲታዘዝ እናደርጋለን። ይሄ ሁለተኛ ቆሮንቶስ 10 ከ3-5 ነው። በጣም እግዚአብሔርን የማመሰግንበት ቃል ነው። ሰምታችኋል። ቃሉን እንደው ልድገምላችሁ በጌታ ፍቅር። በቃ ቃሉ በግልጽ ነው የተናገረው። ይሄ ምንም እንኳን በዓለም ብንኖርም፣ አሁን በዓለም ስንኖር እኮ ስለ ብዙ ነገር አለማሰብ አንችልም አይደለ? ብዙ ነገር ወደ ሐሳባችን ሊመጣ ይችላል። በስጋ መለበሳችን እንኳን ተውት። ሌላ ይሄ ሶሻል ሚዲያ ላይ ገብቶ ብዙ ነገር ለመጋለጥ አይደለም፣ አእምሮአችንን ለብዙ ነገር ማጋለጥ አይደለም። ሶሻል ሚዲያ ላይ ገብቶ እንዲሁ እንኳን ስንኖር ስጋ በመልበሳችን እንኳን ራሱን የቻለ ውጊያ አለ። ስለዚህ ምንም እንኳን በዓለም ብንኖር የምንዋጋው እንደ ዓለም ሰዎች አይደለም። የኛ ውጊያ የዓለም ሰዎች የሚዋጉት አይነት ውጊያ አይደለም። የጦር መሳሪያዎቻችን የኛ ምሽግ ለማፍረስ የሚያስችል መለኮታዊ ኃይል ያላቸው ናቸው እንጂ እንደ ዓለም የጦር መሳሪያዎች አይደሉም። ስለዚህ በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ የሆነ ሐሳብ እናፈርሳለን የሚል ከንቱ የሆነ ሐሳብና በእግዚአብሔር ዕውቀት ላይ የሚነሳው እና አእምሮን ሁሉ እየማረክን ለክርስቶስ እንዲታዘዝ። አያችሁ፣ አእምሮ ከተማረከ ለእግዚአብሔር መገዛት ይችላል። የራሱን ነገር አይፈልግም። አእምሮን ሲማረክ ለጌታ ይታዘዛል፣ ለመንፈስ ይታዘዛል፣ ለእግዚአብሔር ፍቅር። የክፉ መናፍስት ዋና ዓላማ የሰው አእምሮ ሰማያዊውን ወይንም የክርስቶስ የሆነውን ነገር እንዳያስብ ማድረግ ነው። ሐሳቡ የሰው አእምሮ ምን እንዳያደርግ ነው? ሰማያዊ የሆነውን የክርስቶስ የሆነውን ነገር እንዳያስብ ነው። ይህን እግዚአብሔር ቃል ምንድነው? ይህን ስንረዳ ምንድነው? ምን ይላል ቆላስይስ 3:2 ላይ ዘወትር በላይ በሰማይ ስላሉት ነገሮች አስቡ እንጂ በምድር ላይ ስላሉ ነገሮች አታስቡ። ዘወትር ማሰብ ያለባችሁ ስለምንድን ነው? እዚህ ምድር ላይ ስላለ ነገር አይደለም። ሁልጊዜ ልናስብ የሚገባው ምኑን ነው? ሐሳባችን ጭንቅላታችንን ሊሞላው የሚገባው ዘወትር ማሰብ ያለባችሁ በምድር ስላለው ሳይሆን በሰማይ ስላለው ነገር አስቡ በማለት። ለዛ እኮ ነው አብርሃም እዚህ ምድር ላይ ያለውን ነገር እኮ ብዙ ነገር መስራት ይችል ነበር። የሰማዩን እያሰበ በእምነት ኖረ ማለት። በዚህ ምድር ላይ እኮ ቤት መስራት ብዙ ነገር ማድረግ ይችላል፣ ግን የሰማዩን እያሰበ እና ይኸውላችሁ መንፈሳዊ ጦርነት ተጨባጭ የሆነ እውነት ነው። መንፈሳዊ ጦርነት ምን እያለ ነው መጽሐፋችን እያነበብን ያለ ነው መጽሐፍ። ተጨባጭ የሆነ እውነት ነው። ጦርነት የሚባል ነገር አለ ነው። ጦርነቱ ታዲያ ጦርነቱ የት ነው እየተካሄደ ያለው? የጦር ሜዳው የት ነው ሲባል የሰው አእምሮ ነው። የሰው አእምሮ ላይ ነው። ኒውሮሊንክ የሚባል አላያችሁም? አሁን ላይ በጣም ኒውሮሊንክ ብለው በጣም የሰው ጭንቅላት ውስጥ በተቻለ መጠን የሆነ ኮምፒውተር ቺፕሶችን ማስገባት ይፈልጋሉ። ምክንያቱም የሰው አእምሮን ከተቆጣጠሩ አለቀ፣ በቃ ሰው አለቀለት ማለት ነው። እና እየሞከሩ አሁን እንደውም ጭራሽ በትክክል ጨራርሰውት የሰው አእምሮ ላይ እየገጠሙት ነው ያለው ማለት ነው። ለዚህ ነው የእግዚአብሔር ቃል ምንድን ነው? አማኝ በአእምሮ ብርቱና ዝግጁ እንዲሆን ይመክራል። በአእምሮአችሁ ብርቱ መሆን አለባችሁ። በአእምሮ ዝግጁ መሆን አለባችሁ። ሰይጣን ድል ማግኘቱ የሚታወቀው የሰውን አእምሮ በቁጥጥር ስር በማዋል እንደሆነ ከታወቀ
ግልጽ ሆኖ ከተጻፈልን አማኞች ምንድን ነው እኔና እናንተ ማድረግ ያለብን? አእምሯችን ሁልጊዜ ሐሳባችንን ሁልጊዜ መጠበቅ ይገባናል። ሐሳባችንን በጣም ልንቆጣጠር ይገባል። የሰው አእምሮ የሰይጣን እንቅስቃሴ የሚታይበት መድረክ እንዳይሆን መጠበቅ አለበት። የሰው አእምሮ ምን መሆን አለበት? የሰይጣን መድረክ መሆን የለበትም። እንቅስቃሴውን የሚያሳይበት ሰይጣን ሰውን ምን ያህል እንደያዘ የሚታወቀው ሰውን ሙሉ ለሙሉ ተቆጣጥሮታል ወይስ ምን ያህል ነው የተቆጣጠረው የሚለውን ለመታወቅ ከፈለገ በሰው አእምሮ ውስጥ ምን ያህል ስፍራ እንዳገኘ በመተመን ነው። ምን ያህል በሰው አእምሮ ውስጥ ይዞታል ሰውን። አይታችኋል። ሰው እኮ ሲወጣ ሲገባ ሁሉ ጊዜ እኮ ስለ ራሱ እያሰበ በቃ ስለ ምድራዊ ነገር እያሰበ ወይ ደግሞ ስለ ገንዘብ እያሰበ ብዙ ነገሩን ከጌታ ጋር ጊዜ ለማሳለፍ እኮ ማንም ሰው አሁን ጊዜ የለውም። ለምን? ፉክክር፣ ውድድር ሁሉ ሌላ ዓለም ውስጥ ገብተናል። ሰይጣን የሰውን ውጫዊ ስጋ ይሄ የሰውን አካል የሚመታና የሚያሰቃይ ቢሆንም የሰውን በቃ እኮ ሰውን እኮ በበሽታ መምታት የሰው ስጋ ላይ ማድረስ ጉዳት ማድረስ ምን ይችላል? ሊያሰቃይ በሰው ስጋ ላይ በበሽታ ሊያጠቃ ይችላል። ነገር ግን በሰው አእምሮ ላይ ከሚያደርሰው ጥቃት ጋር ሲወዳደር ግን እጅግ በጣም አነስተኛ ነው። ምክንያቱም ሰይጣን የሰውን አእምሮ መያዝ ከቻለ የተቀረውን ስጋዊ አካሉን በበሽታ ለመምታት ምናምን ከባድ አይሆንበትም። መጀመሪያ ሰውን ምኑን መያዝ አለበት? ጭንቅላቱን መያዝ አለበት። ለዛ ነው ሰው ቤት እኮ ገብታችሁ ለመዝረፍ ስትፈልጉ ባለቤቱን ካልያዛችሁት የሌላውን የቤቱን ዕቃ መውሰድ አትችሉ። ሰውየውን እንቅልፍ ከተኛላችሁ እኮ በቃ ቤቱ በሙሉ መዘረፍ ይችላል። ሰውየው ጥበቃ ካለ ለዛ ነው ምሳሌም ላይ እኮ እንደዛ ይላል አይደለ? ቅጥር የሌለው ሰውነቱ ራሱን መጠበቅ ያልቻለ ሰው፣ አእምሮን መጠበቅ ያልቻለ ሰው ምንም አይነት ሰይጣን ሊፈነጭበት ይችላል። ስጋዊ ነገርማ ቀላል ነው የሚሆንለት መጀመሪያ ምኑ ሲሆን አእምሮን መቆጣጠር ሲችል ነው። እንግዲህ ቀጥሎ የምናየው ነገር ጌታ ይረዳናል። ጌታ ቢፈቅድ በሰላም ብንደርስ ሰይጣን ሰውን ለመያዝ የተለያየ ብልሃቶች ይጠቀማል። ከሚጠቀምባቸው መንገዶች አንዱን ነገር እናያለን። ሰውን እንዴት እንደሚቆጣጠር ማለት ነው። እግዚአብሔር የተመሰገነ ይሁን። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዴ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር መላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።